በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 9 በዚህች ቀን የከበረ እንድርያኖስና ሚስቱ አውሳቢዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። እሊህንም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህ በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸው ከኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት ደግሞ ከአባ ኖብ ጋራ በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ቅዱስ ኩትን ሐዋርያ። በዚህችም ቀን ተጋዳይ የሆነ ጽኑ አባት ኩትን አረፈ። እርሱም በሶርያ አገር ስሟ በንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበረ። የአባቱ ስም ንስጣር የእናቱም ስም ቴዎድራ ይባላል። ባደገ ጊዜም ወላጆች ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስት አጋቡት። ሊገናኛትም አልፈለገም። ስለ ሥጋ ድካም ወይም ስለ ጽድቅ ሳይሆን የሥጋ ፍትወትን ስለሚጠላት ነው እንጂ። ደናግላንም እንደሆኑ ሁሉ ከሚስቱ ጋር በአንድነት ኖረ። አምላክ ሆይ ወደ ዕውቀትህ ምራኝ በማለት ጸሎቱን ምልጃን ያዘወትር ነበረ። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከሐዋርያትም ወደ አንዱ ሂዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሂዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉን ሥርዓቱንም ሁሉ ተማረ። መለኮታዊ ምስጢርንም ተቀበለ። በየቀኑ 2 የሐዋርያ ጳውሎስን ትምህርት ይሰማ ነበረ። የጽድቅን ሥራ መስራትን፣ ንጽሕናን፣ ለበጎ ሥራ መጠመድ፣ ትጋት፣ ቅንነትን፣ የዋህነት፣ ጾም፣ ጸሎት፣ መስገድን በላዩ ጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ሥልጣንን ሰጠው። በሚያደርገውም ተአምራት ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቹን አስገባቸው። ከካህዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ ኩትን አምላክ አንድ ነው፣ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አምነው የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከቀለዳውያን ቄሳር የተላከ ከገላውዲዮስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋትን ገረፈው፣ እንዲያስሩትም አዘዘ። ይህንንም አደረጉበት። የሀገሩ ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑም ሊገድሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈትተው ከደሙም አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኖረ። የወደደውን እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ። ከእረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ሥጋውን በውስጡ አኖሩ። ጌታችንም ከሥጋው ብዙዎች ታላላቅ ተአምራቶችን አሳየ። በረከቱ ከኛ ጋር ለዘላለሙ ትሁን አሜን። መጋቢት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ኩትን ሐዋርያ፣ ቅዱስ እንድርያስ ሰማዕት፣ ቅዱስ አውሳቢዮስ ሰማዕት፣ 2000 ሰማዕታት የአባ ኖብ ማህበር። ወርሃዊ በዓላት: አባ በርሱማ ሶርያዊ፣ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን: አባ መልከ ጼዴቅ ዘሜዳ ኢትዮጵያዊ። ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ቢገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም። የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልናን ያገባ
ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። አንደኛ ቆሮንቶስ ምዕራፍ 7 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምህለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አድዮ መነኮሳት ሄራን ባረኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ኦምንኡስ ሕፃን ለዘጻሐፎ በክርታስ ወለዘ አጻሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አርአየተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረ